አይዋ 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 እንደዚህ እየዘለላችሁ ህዝብ ላይ ተጫወቱ። እናንተ አያችሁልኝ አይደል? አብርሃም ደግሞ መጨረሻ ላይ ድንግጥ ይላል። አይዞህ ዶላርህ ጭንቅ ጥብብ ይበልበት። እውነቴ ነው የምልህ። አይዞህ ደነገጠ እኮ ጋይስ። ወይኔ በላቸው ማለት አሁን ነው። አብርሃም ሳይውል ሳይድር ፖሰቱ እና አብርሃም ይህንን አይተህ ደንግጣ ነው እንደ ሩታን በኩል ሌሊት የላከብን ልትፖስት በእንትን በኢንስታግራም የፖስተችው ማለት ነው። የላካችኋት በሰላም ነው። ለምንድን ነው የምትልኳት እናንተ? ሚስጥር ሲወጣባችሁ ብዙ ጊዜ ዩቱበሮቹ በጠቅላላ ሩታን ይልኳታል። ጋይስ የምሬ ነው የምላችሁ ይልኳታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድነት ከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ላይክ እያደረጋችሁ እውነቴ ነው የምላችሁ እናንተ የአብርሃም ደጋፊና የሩታ ደጋፊ ትስማማላችሁ? አትስማሙም? ምን ልታመጥ ነው? ተስማምታችሁ ኑሩ። የምሬ ነው ብላችሁ ተስማምታችሁ ኑሩ። ምን ልትሆኑ በስደት ነው ያላችሁ? ምን አባላችሁ? ምን አገባቸው? ሲጀመር ይኸው እነሱ አብረው ነው ያሉት፣ ዘና ፈታ እያሉ ነው። ሲቀጥል ደግሞ የመልሳቸው ቀን ነገ ነው። ዛሬ ዝግጅት ነው ማለት ነው። ቤተሰብ የምሬ ነው ብላችሁ ቤተሰብ ቅውጥ ያለ ፕሮግራም እያዘጋጀ ይገኛል። ልብስ መረጣ ምናምን የመልስ ልብስ ማለት ነው። ለምሳሌ ሰርግና ጉራጌ ላይ ማለት ነው የመልስ የሰርግ የተለያዩ ልብስ ነውና ያንን ተዘጋጅተዋል። በቃ ቅውጥ አካባቢውም ሰፈሩ ቤቱ ምን ልበላችሁ፣ በቃ በዚህ ወጣ በዚህ ግባ አይባልም። ለማንኛውም የመልሳቸው ወይም ደግሞ የቤተሰብ ቅልቅሉ ነገ ነው ማለት ነው። እነ ጸጉሻ እነ ዳኒ ሁላቸውም እዛ ጋር ይገኛሉ ፕሮግራሙ ላይ እና እንደዚህ ነው የምላቸው። እና ምን ልትሆኑ ነው? ምን ልታመጡ ነው? ተስማሙ። ለእናንተ ብዬ ነው እኔም እስማማለሁ ከእናንተ ጋር፣ እናንተም ከእኔም ጋር ተስማሙ፣ እርስ በራሳችሁም ደግሞ ተስማሙ ማለት ነው። እና ውድ ቤተሰቦቼ እንግዲህ አብርሃም አለም ብሬ ነይ ነያ አለም ብሬ ነይ ነያ እያለ እየጨፈረ ነበረ ማለት ነው። እና አብርሃም ጃኬቱ ጣል አድርገህ ጉራጌ አይደለ? ለምንድን ነው በደንብ ያልጨፈርከው? ምን ዝፍ ዝፍ ያደርግሃል? ዝም ብሎ ይሄ እንደ ወፍራም ሴቶች ዝፍ ዝፍ ምን እንደዚህ ያዘፈዝፋል? በደንብ አትጨፍርም ነበር? በዛ ላይ ደግሞ ባህልህን በደንብ ማስተዋወቅ ነበረ። በእውነቴ ነው የምልህ። በኩለ ሌሊት ሩታን አላቋትም። ኧረ እባካችሁ እውነታችሁን ነው። ማን ሊሰማችሁ? ማንም የሚሰማችሁ የለም። እውነቴ ነው የምላችሁ፣ ማንም የሚሰማ የለም። እና ውድ ቤተሰቦች እውነቴ ነው የምላችሁ፣ ፕሮግራማቸው ነገ ነው። ዛሬ ያበደ ዝግጅት ነው ማለት ነው። ግቢ ማጽዳት አለ ምናምን በቃ እኔ ልናገር አልችልም እዚህ ጋር። ስለዚህ እዛ ላይ ናቸው። እዚህ እስከ አብርሃም ታሟል። እንደው ዛሬ የሆስፒታል ሊፖስት ይቻላል አይታወቅም። ለማንኛውም እናንተ ፈታ ዘና እያላችሁ እናንተ ማለት ነው ተመልካቾቹ። እሺ ትላንትና እንግዲህ ተሸፋፍነው መጥተው በሩታ ምክንያት ታመመ እንዲባል ፈልጎ ይሁንም አላቅም። በዛ ላይ ደግሞ መልሶ በኩል ሌሊት ላካት እውነት ተላከች። አንቺም ደግሞ ሩታዬ በጊ መስል ትላክ ያለሽ እንዴ? እዛ አብራችሁ ቁጭ ብላችሁ ለዛውም እንትን ረዴት ሄዶ ሆቴል ላይ አብራችሁ እየኖራችሁ የፈጣሪ ያለ ትዕግስቱን ስጠኝ። እንደው አቃጥለው ሊደፉን ነው መሰለኝ። ካሁን በኋላ መቃጠል የለም። እውነቴ ነው የምላችሁ ውድ ቤተሰቦች፣ እናንተም ተስማሙ እንደሆነ ተስማሙ፣ አለበለዚያ ስትባሉ ኖሮ እኔ የለሁበትም። የምሬ ነው የምላችሁ። እና አብርሃም እንግዲህ ይኸው እየጨፈረ ነው እዚህ ጋር በደንብ። እናንተ ደነገጠ እኮ። አይዞህ ለምን ትደነገጣለህ? ገንዘብህ ይጨነቅበት እንዴ! ገንዘብህ ዶላርህ ይጨነቅበት። ምን ችግረ? ፋ ዘና ዝንጥ በል። እኛ እንደሆነ በግ ሆነናል እንዴ እናንተ? እኛ ስታስቡን ዶንቆሮ እንመስላችኋለን እንዴ? በግ እንመስላችኋለን እንዴ? እውነቴ ነው የምላችሁ፣ ከኛ የበለጠ ስማርት የለም። እንደናንተ ደግሞ ጅሎች የለም። እውነቴ ነው የምላችሁ፣ አስረግጬ ነው የምነግራችሁ። የመዳን ቅመም በደንብ ቁጥብ ያለች ስማርት ሴት ናት። ለምንድን ነው እኛ በግ የምታደርጉን? በእናንተ ቤት ድናቁርት የምታደርጉን? ድናቁርትማ ዩቱበሮቹ እናንተ ናችሁ። እውነቴ ነው የምላችሁ። እንዴ እኛ እኮ አውቀን ነው እንደ በግ እያልን የምንከተላችሁ እንጂ እኮ ሰናውቅ ቀርተን መሰላችሁ እንዴ? እናቃለን፣ በደንብ እናቃለን። በቃ በመጣችሁበት እንሄድ፣ በመጣችሁበት ያመጣችሁን ነገር እንፈትፍት፣ እናውራ፣ እንኮምት ብለን ነው። የምሬ ነው የምላችሁ። መድረሻተንም እንዳይመስላችሁ ጣል እናደርጋችኋለን የሆነ ጊዜ እና ይሄ ነው የምላችሁ ውድ ቤተሰቦች። እንግዲህ አብርሃም እየጨፈረ ነው፣ ግን ድንጋጤ ትጠላላችሁ። እጁ እኮ አፉ ላይ ነው ያደረገው። ምን ያስደነግጠሃል? ጥፋተኛ ተመልካች ነው። እናንተ እኮ አይደላችሁም። በዛ ላይ ደግሞ ተመልካችም ጥፋት የለበትም፣ እናንተም ጥፋት የለባችሁም። በቃ እናንተ ሰርታችሁ በውሸት ሰርታችሁ ዶላር ማግኘት ትፈልጋላችሁ። እኛም ደግሞ ውሸት ይጣፍጠናል፣ እንከተላለን። አከተመ። ማን ነው ጥፋተኛው? ጋይስ እዚህ ጋር እናንተ ፍርድ ቤት ቀርበን መፋረድ ያለብን የምር ተመልካችም ይሆን እነ ዩቱበሮችን አብርሃም እና ሩታም ፍርድ ቤት መቅረብ አለብን። ከዛ በኋላ ማን ጥፋተኛ እንደሆነ ማን ትክክል እንደሆነ ይፍረዱልን። የምር ይፍረዱልን። ያው እውነቴ ነው የምላችሁ። እና ይሄ ነው የምላችሁ ውድ ቤተሰቦቼ። እንግዲህ ሩታ ያው ከህይወቴ ጥርግ ይበሉ፣ ከህይወቴ ጥርግ። ማንንም የምለማመጥበት ጊዜ የለኝም።
ረዴት ሆቴል ቁጭ ብላችሁ በዛ ላይ ደግሞ ማለት ነው ፕሮግራማችሁ ዛሬ እየተዘጋጀ የመጨረሻ ነገ እንደሆነ እያወቅን አሁን እናንተ እዚህ ጋር ልትጫወቱብን ጥንባ ጥቤ። እሺ እኛ ላይ አትጫወቱም፣ ተመልካች ላይ ልትጫወቱ እኛ እንናገራለን። የምር ሞተን ነው ቆመን የምትጫወቱብን፣ አትጫወቱብን፣ ይበቃችኋል። እስከ ዛሬ ድረስ በግ ሆነናል። እባካችሁ ከዚህ በኋላ በግ መሆን አንፈልግም። አዎ አንፈልግም። እና ውድ ቤተሰቦች እየመሬ ነው የምላችሁ። ብን ባታምኑ ፕሮግራማቸው ነገ ነው፣ የመልስ ቀናቸው ማለት ነው። ወያው እሺ ቪዲዮ ማን ነው የሚሰጠን? እሺ ጋይስ የነገው ደግሞ ቪዲዮ ማን ነው የሚያወጣልን? ማን ነው የሚሰጠን? አሁን ካሜራ የአብርሃን ካሜራ ብቻ ነው እዛ ጋር የሚገጠመው። የማንን ካሜራ አይገጠምም ታውቃላችሁ አይደለ? ይሄ የአብርሃን ካሜራ የሩታና የአብርሃን በሉትና የሁለታቸው ካሜራ ነው እዛ ጋር የሚገኘው ማለት ነው። እሺ ማን ነው ቀርጾ የሚያወጣው ጋይስ? ማን እንላክ ጋይስ? ማን ነው ያለው እዛ ጋር ቡታጀራ ላይ? ምን ነበረበት? ማን እንላክ ጋይስ? ማን ነው የሚሄደው? ቆይ ማንም የሚቀርጽልን የለምና ዋናው ያበደው ካሜራ የአብርሃን ካሜራ ነው እንግዲህ እዛ ጋር የሚደቀነው ማለት ነው። የእነሱ ካሜራ ተደቅኖ ነው እንግዲህ ላፍ የሚያደርጉት ቪዲዮ የሚቀርጹት። ግን ማንንም አይቀርጹም፣ ማንንም መቅረጽ አይችልም። እዚህ ጋር ታያላችሁ። ካወጡ ብቻ አላውቅም። አሁን አያወጡትን ከቆዩ በኋላ እነዚህ ቡችሎቹና አቤላ ምናምን አቤላም እኮ ማታ የደነገጠበትን ፖስተው እኮ ኢንስታግራም ላይ አታዋርደኝ ጌታ። እናንተ እኮ ተዋርዳችኋል፣ ሁለቴ አትዋረዱም። እና ለማንኛውም ውድ ቤተሰቦቼ እና ተስማሙ እናንተ እሺ። እኔ ሄርሜላ ብቻ ነው የምሳደበው፣ ሌላ ሰው ማንም አልሳደብም። ሄርሜላ ደግሞ ሴትነቷ ማንነቷ ጥላ መታ እናት አባትን እያሰደበች ስለሆነ ነው የምሰድባት እንጂ ለሌላ ነገር አይደለም። የስድብ ሱስ ኖሮብኝ እኮ አይደለም። ነገር ግን እኮ በአብርሃምና በሩታ የመጣ እኮ ጋይስ ይኸው የስድብ ሱስ አለብኝ። እውነቴ ነው የምላችሁ። አንድ ሰው አጥፍቶ ሲመጣ ማውቀጥ እፈልጋለሁ ማለት ነው። ግን ሁለቱ ለምንድን ነው ማልሰድባቸው? ለምንድን ነው ማንሰድባቸው? ሁለቱ ምን ሊያመጡ ነው? ምን ሊሆኑ ነው እንዴ? እውነቴ ነው የምላቸው። ምክንያቱም እየተጫወቱብን ስለሆነ ጥባ ጥቤ እየተጫወቱብን ስለሆነ። ለማንኛውም ውድ ቤተሰቦቼ በቃ እንደነገርኳችሁ የሁለቱም አካል ፕሮግራማቸው ነገ ነው። ዛሬ ዝግጅት ላይ ናቸው። በቃ ስራ እየሰሩ ነው ማለት ነው። ቤተሰብ ጠቅላላ የሁለቱም ወገን ስራ እየሰራ ነው ያለው። ለእኛ የሚፖስቱልን ሩታ ተልካ መጣችና በኩለ ሌሊት ያንን ፖስተች። የውሸት ቃል ኪዳን ከመግደል አይተናነስም። እውነትሽን ነው እንደዛ ብላ ፖሰተች ማለት ነው። ታይ ሩታ ታይ፣ በሰላም ወልደሽ ለመሳም ያብቃሽ። ታይ ይበቃል። እውነት ታይ በቃ ይበቃል። እስካሁን ሩታ ብለናል እና ይበቃሻል። እሺ አዎ፣ ስትላኪ አትምጪ ዝም ብለሽ እንደኛ። እኛ በግ ሆነናል እና አንቺን በግ ሆነሽ መምጣት አለበሽ እንደ ይበቃሻል። አርፈሽ ቁጭ በይ፣ እውነት አርፈሽ ቁጭ በይ ማለት ነው። እና እንትንሽን ደስታሽን አጣጥሚ፣ ከቤተሰብ ጋር ያለሽን ዝግጅትሽን በደንብ አሳምሪው ማለት ነው። እዛው ይሄንን ስሩልኝ ያደርጉልኝ በይ። እሺ ተልከሽ እንዳትመጪና እንዳትፖስች። እውነት ውሸት አልወድም እኔ የሚለው ዘፈን ነው የምንጋብዝሽ እምቢ ካልሽ። እውነቴ ነው የምልሽ። እና ውድ ቤተሰቦቼ ለማንኛውም አብርሃም በአያቱ ቤት በአያቱ ግቢ እየጨፈረ ነው። እናንተ አያቱ አላስገባዋትም እንዴ? አያቱ አለች እኮ እየመረቀች ነበር። አላስገባውላችሁም። እንዴት እንደምታምር የምሬ ነው የምላችሁ። ወይ ረጅም እድሜ ላያትህ አንተ አመዲያም ማለት ነው። እና እየመረቀቻቸው ነበረ። የምሬ ነው የምላችሁ። በጉራጌኛ ስትመረቃቸው ነበረ ማለት ነው። ለና አብርሃም ያላገባም ያግባ ያልወለደም ይውለድ ሲባል ጸጉሻ ምን አለች መሰላችሁ? አሜን አለች። የምሬ ነው የምላችሁ። ጮኻ ማለት ነው። እቺ ልጅ ታዲያ ሰሞኑ ዳኒ ቀለበት ላደርግልሽ ሲላት ገና ነኝ አላሰብኩበትም አልደረስኩም አለች። ከዚህ በላይ ምን ትፈልጊያለሽ? በዛ ላይ ደግሞ አሜን አልሽ እኮ በሰላምሽ ነው ዱዓ ጸሎት ሲደረግ አሜን የምትይው። ስለዚህ አግቢ በቃ አሁን አግቢው። ዳኒና አንቺ ተጋቡ በቃ አለቀ። ግን ዳኒ አልወጣም ጋይስ። ለምንድን ነው ዳኒ የተደበቀው እዚህ ጋር? የለም እሱ እየወጣ አይደለም። እሱና ሩታ ናቸው እየወጡ ያደሉት። ሌሎቻቸው እንዳለ ጠቅላላ ወጥተዋል። ለማንኛውም ውድ ቤተሰቦቼ ያለው ነገር ይሄ ነው። ተስማሙ እንደሆነ ተስማሙ። የራሳችሁ ጉዳይ ነው። ምን ልታመጡ ነው? ተስማሙ ሁለቱ ወገን፣ የአብርሃምም የሩታም። ስለዚህ የመልሲ ቪዲዮ አለ። ከዛ ልጅ ይወልዳሉ። በቃ አራስነት ምናምን እሱ ነው። አሁን ደግሞ አይፖሰትላቸውም ሰይጣኖች እነዚህ ተንከሲስ ነገሩ ሳይፖሰት አያቸው አይደለ? እንዳይነቀቁ ነው። ሩታ በሌሊት በኩለ ሌሊት ተልካ የመጣችና የፖስተተችው። የምሬ ነው የምላችሁ። እንዴ ልናምናችሁ? አረ እውነታችሁ ነው። ግደሉን፣ እውነት ግደሉን።